ሰላም ውድ የኪራ ቻናል ተመልካቾች እንዴት ናችሁልኝ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ ስለየት ባለ ቪዲዮ መጥተናል። አበጋዝ እንግዲህ ዛሬ የለቀቀው አንድ ቪዲዮ ያለ ምርጫውን ተናግረዋል። ያኛም ሆነ ወይም ያችኛው ብቻ ምርጫውን ተናግረዋል። በመሃል ግን ያወራው የሆነ የሚያስጠላ ነገር አለ። ስለሱ ነገር አንዳንድ ነገሮች እናወራለን። ሄርሚ ምንድነው በዚህ ጉዳይ ላይ ያጠፋቸው ጉዳይም እንግዲህ ማብራሪያ ባይኖረውም እናብራራዋለን። ምክንያቱም በዚህ ሰዓት ላይ በተለይ ደግሞ አብርሽ ከታመመበት ሰዓት ጀምሮ ያሳለፈችውን ላይፍ ሁላችን የምናውቀው ጉዳይ ነው። አሁን ግን አብርሽ ምን እያለ እንደሆነ በግልጽ አማርኛ ኦሬዲ እየሰማነው ነው። ስለዚህ ምንድነው ያሰበው ነገር፣ ለምንድነው እንደዚህ አይነት ነገር እያወራ ያለው ነገር በደንብ እናወራበታለን። ከዛ በኋላ ደግሞ ደመቁ እንግዲህ አንዳንዴ ሰዎችን የሆነ ስልክ ሰርቃ ማለት ነው እኔ ሌባ አይደለሁም ብለህ ካላመኑ ማለት ታለቅሳለህ። ኧረ እኔ ቤተክርስቲያን ሰው ይዛው ይህን ነገር ነው ኦልሬዲ በቃ አሁን የደገመችው። ስለዚህ ነገርም ማብራሪያ እንሰጥበታለን። ደመቁና ኤፍሬም ገና አሁን ማልቀሰው የመጀመሪያ ለቅሶ ነው። ገና ኤፍሬም ያለቅሳል። ቀጣይ ደግሞ በጣም ብዙ የሚያለቅሱ የዚህ ጉዳይ ተከፋይም ይኖራሉ፣ በእነሱ አካባቢ ያሉት እነዩ ምናምን ነገር። ስለዚህ ስለሱ ነገር ነው ማብራሪያ እንሰጥበት። ግን በዚህ ጉዳይ ላይ ዛሬ ሄርሚ ምስጋና ስላላገኘች ማለት ነው ማንም አንድም እንኳን የፍቅር ጀማ ማለት ነው እዚህ ጉዳይ ላይ ተስፋ መቁረጥ የለበትም። ቢያንስ ጥሩ ነገር አንዳንዴ ከሰው ባታገኘው ከእግዚአብሔር ታገኘዋለህ። ይሄ ነገር ደግሞ የታወቀ ነገር ነው። ስለዚህ እችን ነገር ምንጭ በማድረግ ከመጀመሪያው እንጀምረዋለን። በመጀመሪያ ግን ቪዲዮውን ያላያችሁት ልትኖሩ ስለምችሉ ቪዲዮውን አይተን እንመጣለን። ከዛ በኋላ ወደ ዲቴል ማብራሪያ እንሰጣለን። ቪዲዮዬን ሳብስክራይብ በማድረግ ጀምሩ። ቼክ አድርጉት። ታች ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ በማድረግ ቪዲዮን ጀምሩት። በመጨረሻ ደግሞ ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ፣ ወይም ሀሳብ አስተያየታችሁ አስቀምጡና አስፈላጊ ለሆነ ሪፕላይ እጽፋለሁ። በዚህ ጉዳይ ላይ የደመቁ እንትኖችም ካላችሁ እንግዲህ ገባ በሉና ቅድም በተለይ ጻፍሽልኝ ልጅ አለችና በኋላ እንገናኛለን ብለሽ ነበር። አገኘኛ ከዛ በኋላ የማን ጥፋት እንደሆነ እናየዋለን። በዛሬ ቪዲዮ ብቻ ሳይሆን ነገን ከነገ ወዲያ የሚለቀቀውን ነገር የደመቁ በስነ ስርዓት ጉዳዩ ስለሚወጣ ማለት ነው። ወሬ ያበዛውላችሁ አንድ ቪዲዮ አይተን እንመጣለን። ምን አለ መሰለሽ፣ እኔ አሁን ማንም ስለተከራከረ ስላልተከራከረ ምንም የሚፈጠር ነገር የለም። መጀመሪያ ደረጃ ማለት ነው እያንዳንዱ ነገር እስከዛሬ ለተፈጠሩት ነገሮች በሙሉ ሄርሜላም ሩታም ተጠያቂ ናቸው ለኔ ህይወት ማለት ነው። በዚህ ቪዲዮ ላይ የመጀመሪያ ማለት ነው ሄርሜላ በምን ጉዳይ ላይ ነው እዚህ ጋር ጥፋተኛ የሆነችው? አንቺም ጥፋተኛ ነሽ፣ እኔ አካባቢ ስለተገኘሽ ብቻ። ስለዚህ እንደ ሌሎቹ ጠፍታ ብትቀረሙ አንቺ የኔ ምቀኛ ነሽ፣ ሲጀምር ይሄን ነገር እንዲፈጠር ያደረግሽው አንቺ ነሽ በሚለው ሰበብ ደግሞ ሌላ ክስ ሊቀርባት ነበር ማለት ነው። ስለዚህ እሱ ጋር መሆኗ በራሱ እኔ አልገባኝም። አበጋዝ በዚህ ጉዳይ ላይ እንግዲህ ማብራሪያ የምሰጥበት ወይም ደግሞ ይቅርታ የምጠይቅበት ቪዲዮ ካለ እንጠብቃለን። ከዛ ባለፈ ግን ሄርሜላ ልክ እንደ ታላቅ እህት ቡዜ እንደውም ከሷ በላይ በሚባለው ደረጃ ነው አንተን ወደ ራስ እንድትመጣ በጣም የለፋችሁ። ይህን ነገር አይገባትም ነበር። እንደዚህ ልትላት አይደለም። ይሄ ጠርተ በራሱ ለምርጫ ራሱ ማቅረብ አልነበረብህ። ሲጀመር በደንብ ራሱ የተቻለው አልመሰለኝም። ወይም ደግሞ ቪዲዮን በስነ ስርዓት ይኸውና፣ ሌላ ነገር ማውራት ካልፈለግ በዚህ ጉዳይ ላይ ቪዲዮ መለስ ብለህ ስታየው ነገሮችን ግልጥልጥ ብሎ ይገቡላል። አላቅም። ስለዚህ እኔ ደግሞ ሁለተኛ ያልገባኝ ነገር በዚህ ቪዲዮ ላይ ሲጀመር ትናንትና ቡዜ ምን ስትል ነበር? በተደጋጋሚ ትናንትና ማውርተንበታል። በትናንትና ቪዲዮ ምን ስትል ነበረ? ሄርሚዬ በዚህ ጉዳይ ላይ አብርሽ ምንም ነገር ቢወስን እንዳይከፋሽ ስትላት ነበረ። እኔ እንደውም የዛኔ አልገባኝም ነበር። በኮሜንት እየመጣችሁ ሳሪ በተለይ ሳሪ ወይ መስኪ መሰለኝ በደንብ ዲቴይል ስታወሪልኝ ነው ነገሮችን መለስ ቪዲዮ እንደገና ሳየው ይሄን ነገር የመጣልኝና እውነት ነው እስከማለት ደረስኩኝ አሁን ላይ። ስለዚህ ትናንትና ቡዜ ለሄርሚ ምንም ነገር ቢፈጠር ምንም እንኳን ቢልሽ እንትን እንዳትዪ ምናምን ስትያት የነበረ ቡዜ ይሄን ነገር እንደሚፈጠር ስለምታውቂ ነው። ጭራሽ መፈጠር አልነበረበትም። ከመጀመሪያው እስከ መጨረሻው ቡዜ በዚህ ጉዳይ ላይ ነበርሽበት። ሄርሚ ምን ያክል መስዋዕት ስትከፍል እንደነበረም በስነ ስርዓት ታውቂያለሽ። ደመቁም ምን ያክል ሴራ ስትሰራ እንደነበረ የመተቱ ጉዳይ እንዳይገኝ ኖ መስቀሉን ጭራሽ እንዳትነኩት ኖ ይህን ነገር እንዳታረጉት እያለች ስትታገል የነበረችው እሷ በምላሷ እሷ የምላሽ ጀግና ነች ሩታ። ይሄ ወጠጤ ደግሞ አለ እንትና ኤፍሬም የቅልጽም ወይም የጉልበት ጀግና ነው። እሱ ደግሞ ማንም የማይሰማ ማለት ነው።
ሰይጣን ሲጨመርበት ሁሌ ማለት ነው ምንም እንትን ትላለህ። አሸናፊ ትሆናለህ። ለጊዜው ነው፣ ግን በኋላ ላይ ወዳቂ ነው። አሁን ቀኑ ተፈተዋል። ከትናንት ጀምሮ ኦልሬዲ የአብርሽ ደህንነት ነበር ዋናው ነገር የሚያሳስብን። መጥተዋል፣ ወደ ራሱ ተመልሰዋል። አሁን ያለቀሻትን ያዘው እንባ እሷን እንደ እውነት አድርገሽ ታለቅሻታለሽ ደመቁ በዚህ ጉዳይ ላይ። ምክንያቱም ዋጋ ትከፊበታለሽ። ይሄን ነገር ትናንትና ብዬሻለሁ። ይህን ሁሉ ምሰሪው የመተት ጉድ ዋጋ ትከፊበታለሽ። አንቺ ጋር ብቻ ሳይሆን የአንቺ ልጅ ጋም ድረስ የሚደርስ ነገር ስለሆነ እንደውም እግዚአብሔር ይመስገን በጊዜ ደረሱበት እንጂ አብርሽ በዚህ ሁኔታ ከአንቺ ጋር ሆኖ ልጅ ብትወልዱ ሌላ ነገር ብትጨምሩ ደግሞ አለቀልሽ። በዚህ ጉዳይ ላይ እግዚአብሔርሽ ማመስገን ይኖርብሻል። በእርግጠኝነት ነው የምነግርሽ። ይህን ነገር በመፈጠሩ ምስጋናና ምስጋና ብቻ ነው። ይሄ ሚዲያ ላይ ወጥተሽ ይቅርታ እንደዚህ አይነት ነገር አድርጌ ነበር ይሄን ነገር ስለመሰለኝ ነው እንደዚህ ተይውና ብቻ ግን በውስጥሽም ቢሆን አመስግኝ። ምክንያቱም በዚህ አሁን ቅድም በሄድሽበት ምክንያት ብትሄጂ ማለት ነው ጭራሽ አይሳካልሽም ነበረ። ቢሳካልሽም ጤነኛ ልጅ አትወልጂ፣ ጤነኛ ህይወት አታሳልፊ፣ ይሄ ጤነኛ የሆነ ውሎ አይኖርሽ። እያንዳንዷን ደቂቃና ሰዓት በሰይጣን እየተመራሽ ስለሆነ የሰይጣን መንገድ ብቻ ነበር የምትሄጅበት መንገድ። ስለዚህ በዚህ ጉዳይ ላይ አብርሽ ወደ ራሱ ተመልሶ ምርጫ መምረጥ አለብኝ ሁለታችሁም አልፈልግም በማለቱ በራሱ አንድ ጥሩ ነገር ነው። ሸክምሽን በጣም ነው ያቀለለልሽ። ግን ሄርሜላ ይሄ እጇ አይደለም ጭራሽ። እንደ እጇ መሰጠት ካለባት ልጅቷ በጣም ብዙ ነገር የለፋች። ጭራሽ አንተ ብቻ ዳንልኝ እንጂ እኔ ከዚህ በኋላ አላስጨንቅም ከህይወቱ ሁላ ልወጣ እችላለሁ እስከምትል ድረስ ነው ውሳኔዋን የወሰነች። አስባችሁታል? ልክ እንደ ህንድ አክተር መኪና እንደዚህ ብሎ ምናምን ይዘውት ራሱ ለጉብኝት ምናምን በሚለው ሰብ እንትን ራሱ የዛን ያክል እንኳን እነዳኒ መርተው ብዙ ነገር ያደረጉ ሄርሚም ተጨምራበት ነውና ሄርሚ ይሄን ነገር አይገባትም ነበረ። አበጋዝ በዚህ ጉዳይ ላይ ማስተካከል ያለብን ነገር አስተካክል፣ ይቅርታ ማለት ካለብኝ ይቅርታ በለና አሁን ከሄርሜላ ጋር ሆን ማለት አይደለም። ብቻ ግን መመስገን ያለበትን አመስግን፣ ይሄ መወቀስ ያለበትን አካል ደግሞ ውቀስ። ቡዜ መሀል ሰፋሪ አድርገህ ዝም አትበል። ቡዜም በዚህ ጉዳይ ላይ ነበርሽበት፣ መመስከር ያለብሽ ነገር ደግሞ መመስከር ነበረብሽ። ሌላ ደግሞ አንዴ እቺ በጣም የምታስቅ ቪዲዮ አይተን እንመጣና እዛ በኋላ ዲቴል ማብራሪያ እንሰጥበታለን። ቪዲዮን አይተን እሺ። እሱን አባት ቪዲዮ አይተን ሊሆን ይችላል። እሱንም አንተ ከሩታ ጋርና ከኤፍሬም ጋር መተህ ቀለበትን አስወልቀኛል። ስለዚህ ለዚህ ነገር እንዴት ቀለበትሽን ላስወልቅ እችላለሁ? ወይንም ደግሞ እሺ ቀለበቱን እንዴት እሺ ብለሽ ወለቅሽ? እንዴ በጣም አስገድደኝ እኮ አብርሃም፣ እጄ ላይ እኔ አልፈልግም። አብርሃም ዛሬ እናንተ ላይ ክፍተት ስላለ እንደዚህ ነገር ሊፈጠር ይችላል። ነገ እናንተ መታረቃችን አይቀርም። ስለዚህ በመሀል ቀለበት ማውለቅ የለብህም ነው እያልኩ ነበረ። ግን ደግሞ አስገድደኝ ከእጅ አስወለቀው። ኤፍሬምን ነበር እንግዲህ ከወንድ በዚህ ጉዳይ ላይ አብርሽ ምን እያለን ነው? የት አለ ታዲያ ቀለበት አድርገልኝ ነበር ምናምን አለችው ሄርሚና። የት አለ ታዲያ ቀለበትሽ? አውልቀልኝ ነው እንደዚህ። እንዴት ላወልቅልሽ ይችላለሁ? እንዴት ምናምን ነገር ወይም ቪዲዮውን ይኸው መጀመሪያ ቪዲዮውን ይኸውና እዛ በኋላ ለምስጋናም ለወቀሳም ትደርስበታለህ። አትሯሯ፣ ችግር የለውም። ትናንትና በአንተ ቤት ቪዲዮ ስለለቀቅ ማለት ነው ዛሬ ራሱ መልቀቅ አልነበረብን። ትጠፋና ሌሎች ነገሮች ማጣራት ያለብን ነገር አጣርተ መምጣት ይችል ነበረ። እዚህ ጋር የሰው እንትን በቃ ልክ አይደለም። በዚህ ዛሬ በመጣህበት ቪዲዮ ማለት ነው ሙሉ ለሙሉ ልክ አይደለም። አንድ እውነት ወይም ደግሞ ትክክለኛ ነገር ያወራው መምረጥ አለብኝ። ሄርሚም ደመቁም አልፈልጋችሁም፣ ወደ ራሴ ተመልሼ መምረጥ አለብኝ ያልካትን ብቻ ነሽ አንድ እውነት እንጂ ከዛ ባለፈ ምንም የፈየድከው ነገር የለም በዚህ ሰዓት ላይ መተህ። ስለዚህ ቪዲዮውን መለስ ብለህ እየው። ቀለበት አድርገህላት ነበረ። ቀለበቷን በሰው ፊት ኤፍሬም አስገድዶ ምናምን ቀለበቷንም አስወልቀሃታል። ይህን ነገር ደግሞ ካላየ እዚህ ጋር መተህ ሄርሚ ጋር ለመፍረድ ጭራሽ ሞራልም ራሱ ሊኖር አይኖርህም ጭራሽ። ምክንያቱም ስንት መስዋዕትነት የከፈለችልሽ ልጅ ነች። በተለይ ደግሞ ውጪ የታመምክባትን ሰዓት የነበረችው ጊዜ ማለት ነው። አሁን ምን አለ መሰላችሁ ሩታ የልጅነት ፍቅሩ ነች። ኦልሬዲ ብዙ ነበሩ ከዛ በፊት የምናውቃቸው በሚዲያ ብቻ እንኳን ግን ትዳር አድርገዋል፣ ወልደዋል ምናምን ነገር እሰይ፣ ይሄ ነገር ደስ ይላል። እግዚአብሔር ሲፈቅደው ደግሞ ይቀጥላል ማለት ነው። ግን እንዳይቀጥል በሶሻል ሚዲያ መሀል እኔ አንተን አንፈልግህም ብላ ያባረረችውን ሩታ ይህን ቪዲዮ እንኳን ማየት ወይም ደግሞ ማስታወስ ሳትችል የሄርሜላ ምንም አንዲት ነገር እንኳን ትንሳትል በዚህ ልክ መውቀስ በራሱ በጣም ነው የሚደብረውና ቀለበት ሁላ አስወልቀሃታል።
እና እንዴት ላስወልቅሽ ይችላሉ? በዚህ ልክ እንዴት ለምን እምቢ አትይኝም? ምናምን ነገር ወንድም አለ ታዲያ እዚያ ጋንግስተር የሆነ ወንድም አለ። እሱን አስገደደ ሳይሆን አዘዘ። አንተ በዛ የዛኔ ሮበርት ነህ። ስለዚህ አውልቅለት ምናምን በቃ አውልቂው እኔ ምናምን ብለህ እዛ ጀዘብክ። አወለቀችውና ሰጠች። አወለቀችው በቃ ቀለበቷን። ስለዚህ ምን ለማለት ፈልጌ ነው? መጀመሪያ ቪዲዮን በስነ ስርዓት ይኸው። ከዛ በኋላ አሁን ዛሬ የመጣህበትን ቪዲዮ ከ3 ቀን ከ4 ቀን በኋላ ብትመጣበት ማለት ነው ጥርት ያለ የተረጋጋ ቪዲዮ ይዘህልን ትመጣ ነበር። አሁን ግን የሆነ የማይሆን ነገር ትናንትና እንደ ጀግና ለማነው ዳኒም ኤፍሬምም ሂዱ አልካቸውና አሪፍ ነገር የምታወራ ምስሉኛ ደግሞ እዚህ ጋር ሰፍ ብለን ዛሬ ጠበቅን። ግን ያወራው ነገር ያለው ሁለታችሁም ጋር መሆን አልፈልግም፣ ራሴ ጋር መሆን መጀመሪያ ፈልጋለሁ። ማጣራት ያለብኝ ነገር አጣራለሁ ማለት አጣራ፣ ችግር የለውም። አሪፍ ነገሩ ማንጋ እንደሆነ ስለምናቅ ችግር የለውም። ብቻ ግን የመጣህበት አሁን ያወራኸው ግን ዝም ብለህ ለመውቀስ ያሮጥክበት መንገድ ግን ልክ አይደለም። ያን ነገር ማስተካከል አለብን። ሌላ አሁን ለሄርሜላ ዋና የወቀስክበት ምክንያት ቅድም መግቢያ ላይ እንዳልኩት ለምንድን ነው ያልከት? አንድ ቪዲዮን አይተን እንመጣለን። ሄርሜላ ነገሩን እስካጣራ ድረስ ነገሩ ላይ አንቺ ማለሽበት ገባሽ? አብረሽኝ ዙሪያ ላይ እስከነበርሽ ድረስ አንቺም ነገሩ ላይ ያለሽ። እኔ እዚህ ጋር እየተበደልኩኝ ወይም ደግሞ እየከፋኝ እኔ እያዘንኩኝ እያለቀስኩኝ እንዴት ነው ነገሩ ሊኖር ይችላል? አብርሃም እንዴት ነው አይደለም አንቺ ነገርኩሽ ነው። ሌሎች ዙሪያ ላይ የነበሩ ሰዎች እያንዳንዳቸው እዚህ ነገር ላይ ያሉበት ደግሞ እኮ ምክንያት ነው ይሄ ምክንያት ነው ብላ ያቀረብከው ምክንያት በራሱ ምክንያት የማይሆን ምክንያት ነው ያቀረብከውና ልክ አይደለም። እኔ አካባቢ ላይ ስለነበርሽ ማንኛውም እኔ ስታመም እኔ አካባቢ ላይ የነበረ ሰው ተጠያቂ ማድረግ ግዴታ ነው። አንቺም ተጠያቂ ነሽ። አንተ አካባቢ ሆና ምን ስታደርግ እንደነበረ መጀመሪያ አጣራ። ከዛ በኋላ ተጠያቂ ነሽ አይደለሽ የሚለው ደግሞ ትደርስበታለህ። ግዴታ ቡሴም እኮ ነበረች፣ አንተ አጠገብ እኮ ነበረች። ኦልሬዲ ከ3 ከ4 ቀን በኋላ ከታመንክ በኋላ ነው የመጣችው። ለምን ቆየሽ ብለን ሁላኛ ወቅሰናል በሰዓቱ። እንደዛም ሆኖም ግን ተስማምተህ ከሷ ጋር እንትን እያልኩ ነው። ስለዚህ የሄርሜላን ጉዳይ አሁን የሄርሜላ ጉዳይ ብቻ ሳይሆን የሩታን ጉዳይ የሄርሜላን ጉዳይ ማጣራት ባለብህ ጉዳይ አጣርተህ ብትመጣ ደስ ይለኝ ነበር። ምክንያቱም አካባቢ ላይ የዛኔ በጣም ብዙ ሰዎች ነበሩ። ስለዚህ አካባቢ ላይ ስለነበረች ብቻ ለመውቀስ ትንሽ ይሄን ነገር ፌር አይመስለኝም። እግዚአብሔር ምሮናል። እንግዲህ እንደው ዳኛ አልሆንክና እኛንም ይዘህን ገደል ትገባ ነበር ማለት ነው። በዚህ ፍርድ አካሄድ ማለት ነው። ፍርድ እንደዚህ አይሰጥም። ይሄ ደግሞ ዶክመንት ነው፣ ፋይል ነው፣ ህዝብ ጋር የሚወጣ ፋይል ነው። ኦልሬዲ ላይፍ ነው። በህይወት ደግሞ መሳሳትና ትክክለኛ የሆነ ነገር ማድረግ ይህ ግዴታ ነው፣ ችግር የለውም። ግን ስትሳሳት ደግሞ የሆነ ትንሽ ነገር እንኳን ስህተት ብትሆን ይችላል እንጂ ሙሉ ለሙሉ እንደዚህ ድብን ያለ እውነት የሚመስል ውሸት ግን በጣም የሚያስጠላው። ስለዚህ ሁሉንም ተጠያቂ ማድረግ አችልም። ምክንያቱም አንተ አካባቢ ጋር ሆነው አሪፍ ነገር ሲሰሩ የነበሩ አሉ። በተለይ ዳኒ ለአንተ ስንት መስዋዕትነት እንደከፈለ አሁንም ነገ ጠዋት ዳኒና ኤፍሬም ጠርተህ ደግሞ ስታወራቸው በዚህ ልክ ዳኒን ካወራው ማለት ነው ምንም አልተሻለህም ማለት ነው። ስለዚህ መጀመሪያ ቪዲዮዎችን ለማየት ሞክር። ሌላው ጉዳይ ደግሞ ሩታ እንግዲህ ከማልቀሷ በፊት ለማሳመን ያለችው አንድ ነገር አለ። ለምሳሌ ይህን ቪዲዮ አይተን እንመጣለን ባጭሩ። ውስጥ መግባት ስለማልፈልግ ነው ማስረዳት ያለብኝን መናገር ያለብኝን ነገር በሙሉ እነግርሃለሁ። ኢትስ ኦኬ። አሁን እዚህ ጋር አንተ እዚህ ጋር ምንም ነገር አላውቅም ምናምን አልከው ነገር እኔ ተጠያቂ ልሆናቸው። ምክንያቱም አንተ እንዳታውቀው ወይም ደግሞ አንተ ነገር እንድትሆን ምንም ነገር ላደርግ አልችልም። ልቦና ያውቀዋል። ገባ አይደለ? የሆነ ነገር ማድረግ ብፈልግ ነው እስከዛሬ የምቀመጥ አይነት ሰው ነበር። ግን በዚህ ቪዲዮ ላይ እኔ ምንም ጥፋት የለብኝም ያደረኩት ነገር የለም አብርሺ፣ እኔ ለማድረግ ብፈልግ ከዚህ በፊት በጣም ብዙ ነገር ማድረግ ይችል ነበረ፣ ግን እኔ አልችልም። ምክንያቱም አንተ የልጅ አባት ነህ። እኔና ደግሞ ኤፍሬም ደግሞ አትሆም ጭራሽ። አሁን ብቻ አሁን ራሱ ማለት ነው እኔና ኤፍሬም የምትለው ነገር አለ። ምክንያቱም ወንድሙ ነው፣ በወንድሙ አይጨክንም። እናውቀዋለን። በጣም የሚወደው ወንድሙ ነው እንትና አብርሽ ለኤፍሬም ማለት ነው። ከዚህ በፊት በጣም ብዙ ነገር አብሬሽ ነገር አሳልፈዋል። ሪል ላይፋቸው ራሱ እንደዚህ ሰከላ ቲቪ አባይ ቲቪ ጋር ቀርበው በራሱ በቃ የኔ መከታ ምለው ወንድሜ ነው ምናምን ብሎ ራሱ ኢንቫይት አድርጎታልና ይወደዋል በጣም። ስለዚህ አሁን የሚያደርገው ነገር እንግዲህ ካየው በኋላ በምን መልኩ እንትን ማለት እንዳለባቸው አላውቅም፣ ብቻ ግን በጣም ይወደዋል ለኤፍሬም ማለት ነው። ስለዚህ እሷ እንኳን ብትጠቃ ወንድሙ ጋር መጨከን ስለማይችል በወንድሙ ፈንታ ደግሞ ሌላ ክፍተት አግኝታ ለመግባት ነው። ይሄን ሁሉ ነገር እኔ ማድረግ ብፈልግ አንተ ጋር ብዙ ነገር አድርግ ነበር፣ አሁን ግን ጭራሽ እመነኝ ምናምን አያስፈልግሽም እንደዚህ አይነት ነገር።
እርግጠኛ ከሆንሽ ማለት ነው። በእርግጠኝነት ቪዲዮውን ይኸውና ከዛ በኋላ እንትና ሄርሚ ዛሬ ያናደዳት ነገር ምን ታውቃላችሁ? እንዴት ያለ ስሜ ስም ትሰጠኛለህ? እኔ ለአንተ ብዬ ብዙ ነገር አድርጌያለሁ። ስለዚህ መወቀስ የለብኝም በዚህ ጉዳይ ላይ አንተ እንድሻለ የምችለውን ያክል ጥረት አድርጌያለሁ። በቃ ይሄ ትክክለኛ እንትን ነው። እኔ ማድረግ ብፈልግ እንደዚህ ግን አያዋጣም በዚህ ጉዳይ ላይ ሲጀመር አርገሽበታል። ካላረግሽበት ደግሞ ማለት ነው እንዳረግሽበት ሰዎቹን የሆነ ሌላ ነገር እንዲያስቡ አርገሻል። ኖ እንዳትፈቱት ማተቡን ምናምኑ ምን አስባለሽ? በዚህ ልክ ድራማ ምን አሰራሽ? አሁን እኮ ምን አለ መሰለሽ ይህን መተት ምናምን ባረግሽ ኃጢአትም ወንጀልም ነው። ግን ለፍቅርሽ ለማዳን ስትይ የልጅሽን አባት ወደ ራስሽ ለመመለስ ስትይ ባንቺ ቤት ባንቺ ቦታ ሆኜ ሳስበው እኮ አንቺ ልክ ነሽ። ምክንያት በቃ የሆነ መስዋዕትነት ከፍለሽ ነገ ጠዋት እኮ ገነት እንደማትገቢ የታወቀ ነው። ግን የሆነ መስዋዕትነት ከፍለሽ ነገሮችን ለማረጋጋት እየሞከርሽ ነው ወደ አንቺ እንዲመጣ። ግን ይህ ሁሉ ነገር አልፎ አሁን ላይ እንኳን ሲባንን ማለት ነው ያየዋል፣ ቪዲዮ ምናምን ያየዋል። ከዛ በኋላ መልስሽ ምንድን ነው የሚሆነው? እኔ ሰው አንዳንድ የጠረጠረው ነገር ነበረ። እሱን ነገር ግን እኔ በጭራሽ ሊያደርገውም አልችልም ምናምን ብትይ እኮ ኖርማል ነው። እኔ አንተ ጋር ማድረግ ብፈልግ ከዚህ በፊት ያደርገው ነበር ምናምን። ኧረ በጣም የሚያስጠላ ደመቁ። በዚህ ጉዳይ ላይ ማመን ካለብሽ እመኝና ይቅርታ በይ። እኔ ነግሬሻለሁ፣ በጣም ብዙ ወዳጆች አሉሽ። ስለዚህ ኦልሬዲ ፍቅሯን ለማዳን ያደረገችው ነገር ነው በሚለው እሳቤ እንኳን ሰዎቹ ይቀበሉሻል፣ ችግር የለውም። አብርሽም አብርሽ ነው። ኦልሬዲ እኔ እንደዚህ ምቀኝነት ምናምን ነገር ያለው አይመስለኝም። ከዛ ባለፈ ደግሞ ሙድ ከተያዘብሽ በራሱ አንድ ሳምንት ነው። በጣም ጠላትሽ የሚባለው ሰው ማለት ነው ሙድ ከያዘብሽ አንድ ሳምንት ነው ሙድ የሚይዝብሽ። ከዛ በኋላ ኦልሬዲ በቃ ፍቅሯን ለማዳን ያደረገችው ነገር ነው በሚለው ማንም ሰው ይቅርታ ይልሻል። በመጨረሻ እኔ ምን እያሰብኩ ታውቃላችሁ? ዓለም ላይ ማለት ነው የሆነ አንድ ወንድና ሁለት ሴቶች ብቻ ቀርተው የሚያደርጉት ፉክክር አይነት ነገር እየተሰማኝ ነው ባልጠፋ ወንድ እና የሆነ እንደ እልህ ነገርም መሰለኝ። ሲጀምር እንደዚህ ተብሎ የሚጀምር ትዳር ፍቅር ቀጣይነት አለው ወይ? ሲጀምር እንደዚህ አይነት ነገር ተሆነ የሚጀምር ፍቅር ማንም ሰው እኮ ኦልሬዲ እኔ ክራሽ ይኖረኛል። ኦልሬዲ በቃ ሰው ነኝ። ፍቅረኛ እንድትሆን ብዬ የምመኛት ሴት ትኖራለች። ግዴታ እንደዚህ እኝኝኝ ብዬ እንዳገኛት እንትን አይደለም። ታጣራለህ ፍቅረኛ ያላት ወይ የላት ምናምን ነገር። ከዛ በኋላ እንደ ሰውኛ ሻይ ቡና እንበል ምናምን ተብሎ ከዛ ትታወቃለህ። መጠየቅ ባለብህ ሰዓት ደግሞ ሰዓቷን ጠብቀህ ትጠይቃለህ። ኖ ከተባለ ምንድነው ማድረግ ያለብህ? እዛ በኋላ በቃ ተረሳትና ትዝታም ስለሌለብን ማለት ነው ተረሳትና ሌላ ደግሞ እንትን ለማለት ሞክራለህ። ከዛ በኋላ ግን የመጨረሻ አማራጭ የሚሆነው ምንድነው? ልክ እኔ የምፈልጋት አይነት ሴት እንኳን ባላገኝ የእሷ ተመሳሳይ ባህሪ ያላት ብቻ ተቀራራቢ ትዳሯን አክባሪ እንደዚህ የሆነ እንደዚህ ሰርታ የምትገባ እንደዚህ ምናምን ብቻ ለልጆቿ ያላት ምናምን እሱን ነገር በማየት ደግሞ ሌላ አትወዳት ማለት አይደለም፣ ግን አትጠላትም። በዛው ልክ አማራጭም ትፈልጋለህ። አሁን እኔ እየመሰለኝ ያለው በዓለም ላይ ለሁለታችሁ አብርሽና አብርሽ ብቻ እንዳለ ነው። ሩታ ምን ያክል እንደሚወድሽ ደስታ ታውቂያለሽ። በስነ ስርዓት ነው የምታውቂው። ቢያንስ ለሱ እንኳን ትንሽ ቦታ መስጠት አልፈለግሽም። እንደ አማራጭ የሆነ ነገር ይዘሽው ነበረ፣ አልፈለግሽም። ወይም ደግሞ አብርሽ ጋር መሆን ፈለግሽና ተውሹ። ይሁን ችግር የለውም። ግን አሁን እያረጋችሁት ያላችሁን ነገር እኔ እንጃ እኔ አላውቅም። በዚህ ልክ የተከራከረ በጨረታ አሸንፈ የምታመጣው ልብስ ነው እንጂ ወይም ሌላ ትልቅ ቁስ ወረዲ ብቻ ታሪክ ያለው ነገር ቢሆን ነው እንጂ አብርሽ በዚህ ልክ ለጨረታ ቀርቦ መሀል ዳኛ ቡዜ ተደርጎ በቀኝም በግራም ደመቁና ሄርሚ ተቀምጠው ይሄ ለኔ ነው፣ በዚህ ልክ ዋጋ ገዛዋለሁ፣ እኔ እንደዚህ አድርጌልሃለሁ፣ እኔ ደግሞ እንትን ብዬልሃለሁ፣ እኔ ወልጄልሃለሁ፣ እሷ እንትን ስላደረገችብህ እኔ እንትን ነኝ ምናምን ተብሎ ግን ለጨረታ የሚቀርብ አይነት ግን እኔ ሰው አይቼ አላውቅም ጭራሽ። በዚህ ልክ ሲሆን ደግሞ በጣም ነው የሚያስጠላው። ሌላ በጣም ያሳቀኝ ነገር ምን ታውቃላችሁ? እዚህ ጋር ሩታ ለአብርሽ ማለት ነው ሲጀመር አለችው
እኔ ከምነግራቸው አንዴ ቪዲዮውን አይተን እንመለስና እዛ በኋላ በደምብ ዲቴል እናወራበታለን። ቪዲዮውን ይልኝ አንዴ። ይሄ ችግር የለውም። አንተ አሁንም ቢሆን አላውቀውም እያልከኝ ነው እየካድክ ነው እኮ። ትናንትናም ከዲብ የነበረው ነገር ከሰውየውም ጋራ የነበረው ነገር ሀደ ብለህ እየጠየቅ የነበረው ነገር አላውቅም እያልከኝ እንዴት ነው ሊቀበል የሚችለው? ኢትስ ኦኬ እንደዚህ አድርገህ ኖ ወደዚህ መምጣቴን አስታውሳለሁ፣ ግን እያንዳንዱን ነገር ማውቀው ታሪክ የለም እያልኩ ችግር የለውም። ነገር ግን እያንዳንዱን ነገር ባታውቀው እንደ ያለፈውን ነገር እያነሳ የምትጠይቀው ለምን እንወሻሻለን? አሁን ሩታ በዚህ ጉዳይ ላይ ሲጀመር እንደ አዲስ ሀ ብለህ የምትጠይቀው ጥያቄ በስነ ስርዓት ታስታውሳለህ። ዝም ብለህ መጠየቅ ስላለብህ ነው የምትጠይቀው እንጂ ምናምን ያልሽው ነገር ማለት ነው። ደግሞ በዚህ ጉዳይ ላይ ቢያስታውስ አብርሽ አንቺ ጋር ቆሞ የሚያወራበት አንዲትም ሞራል የለውም። በተለይ ደግሞ አንቺ ጋር እዛው ነበረ ዝም ብሎ በአንድ እንደዚህ ነበር የሚያራርጦሽ። እንደዚህ ምንም የጥፊ ምናምን ራሱ አያስፈልግሽም ነበረ። ምክንያቱም ያረግሽውን ነገር ቢያስታውስ ሌላ ታሪክ። ይህን ነገር አይቀርልሽም። ነገ ጠዋት ቪዲዮውን አይቶ ሲመጣ አይቀርም፣ በጭራሽ ነው የማይቀረው ይህን ነገር። ስለዚህ አሁን አንቺ ይህን ነገር ያልሽው ለምን እንደሆነ ታውቂያለሽ። ጤነኛ ነው፣ ደህና ነው፣ ምንም ነገር አልሆነም። አሁንም እያስመሰለው ነው ለማለት ፈልገሽ ነው አውቃለሁ። ይህን ነገር ግን እያስመሰለ ቢሆን ከሄርሚ ጋር ለመለያየት አስቦ ቢሆን በጣም በቀላሉ መንገድ ከዚህ በፊት ብለነዋል። ሄርሚ በጣም የምትጫን አይነት ሴት አይደለችም፣ ወይም ደግሞ አካባጅ ወይም ደግሞ ይሄ እኝኝኝ የምትል ሴት አይደለችም። በጣም የፍቅር ሰው ነች፣ ፖላይት ሰው ነች፣ በመነጋገር የምታምን ሴት ነች። ስለዚህ በመነጋገር አሳምኗት ነገሮችን መቀየር ይችል ነበረ። ያንቺ ደግሞ እሳቤ አሁን ይህን ነገር ያልሽበት ነገር ማለት ነው። አሁን በእርግጠኝነት የምነግርሽ አሞት ነበረ። አንቺ ይሄን ነገር ያወራሻት አሁን ያወራሻት ቃል አላመመውም። ሲጀምር ሆን ብሎ አሁን አሞት እንደነበረ እንትን ለማድረግ ነው ምናምን ያልሻትን ነገር ማለት ነው። በስነ ስርዓት ታውቂያለሽ አሞት እንደነበረ። ምክንያቱም የታመመበትን ምክንያት አንቺ መሆንሽን ስለምታውቂ ብትይ ነው የሚሻልሽ እንጂ ሌላ ተጨማሪ ምክንያት ደግሞ ወደ ራስሽ እንዲመጣ እንዲሳብ ይሄ እንዲጠራጠርሽ እያደረግሽ ነው እንጂ እያስተካከልሽ እንዳይመስልሽ በዚህ ጉዳይ ላይ። ስለዚህ እንደጀመርሻሽ ዝም በይና ነገ ጠዋት ውርደትሽ ቀን ሲመጣ የዛኔ አንገትሽን ደፍተሽ በምን መልኩ መመለስ እንዳለብሽ ራሱ እስከሚጠፋሽ ድረስ ስለምትወኝ አሁን ላይ ዝም ብትይና እንደጀመርሻት እንግዲህ በቃ ይቅርታ ምናምን ብትይውን ደግሞ በለቅሶ ጀመረሽ በለቅሶ ብትጨርሻት ቢያንስ ያዝንልሽና አብርሽ ደግሞ እዚህ ገባ ተብሎ የሚገባ ሰው ነው። በጣም የዋህ ልጅ ነው። ስለዚህ ወይኔ እንደውም በቃ በድያት ይሆናል አሳዝኛት ወደ መተት ቦታ ወደ ጠንቋይ ወደ ምናምን እንድትሄድ እኔ ጋር ያላትን ፍቅር እንትን በማለት ነው ምናምን በሚለው እሳቤ ደግሞ ወደ አንቺ እንዲመጣ ቢያንስ ብታደርጊ ነው እንጂ ሌላ ምክንያት አንዱ ውሸት እንድትደብቂ 10 ውሸት እዚህ ጋር እንትን ማለት አያስፈልግሽም፣ መናገር አያስፈልግሽም። ስለዚህ ነገሮችን በሰከነ መንገድ አስቢያቸውና በዚህ ልክ አትይጂ። ሌላ አንድ ቪዲዮ አይተን እንመጣለን። ይኸው ከፈታሃት ሚስት ጋር ተመልሼ እመለሳለሁ እንኳን ብትለኝ ከኔ ጋር አዲስ ህይወት ጀምራል፣ ቀለበት አድርጋል። ኦልሬዲ ቤተሰብ ያወቀው ነገር ነው። ከኔ ጋር ያለህን ነገር መጨረስ አለብህ ብዬ አስባለሁ። እንግዲህ ቪዲዮውን ደግሞ እዚህ ጋር እንዳየ ነው እኔ በመጨረሻ ሄርሚ ማለት በሁሉም ንግግሯ ዛሬ በጣም በቃ በጣም ነው ያረካችኝና በመጨረሻ ያለችው ነገር ግን አብርሽ የልጅህ እናት ነች አውቃለሁ፣ ግን ከሷ ጋር የመሆን ፍላጎት እንኳን ካለ እኔ በስነ ስርዓት መናገር ትችል ነበረ። እኔ ይህን ሁሉ መስዋዕትነት የከፈልኩልህ ቃል ኪዳን አድርገህልኝ ምናምን ነገር የጀመርነው መንገድ ነበረ። ስለዚህ እሱን መንገድ ለማቋረጥ እንኳን ከብዶ ቢሆን በስነ ስርዓት ብትነግረኝ ለእኔ ኖርማል ነበረ፣ እንደ ሰውኛ አስቤ እንትን ነበረ። ስለዚህ አሁንም ከኔ ጋር ነበር፣ በመጨረሻ ስትታመም ከኔ ጋር ነበር። ስለዚህ መሆን ያለበትም ከኔ ጋር ነው። ምክንያቱም አልፈልግህም ብላ አዋርዳን የላከችው እንትና ደመቁ። ስለዚህ ያረካችኝ ንግግር ነች። ለመለያየት እንኳን ከኔ ጋር ብትፈልግ ወይም ደግሞ ካሰብክ በጨዋ ሙድ መነጋገር፣ በንግግር የሚያምን ሰው ደግሞ ሁሌ ታላቅ ነው፣ በቃ አዋቂ ነው። የአዋቂ ሰው ነው ንግግር ሲጀመር። የጉልበት ሰው ምንም የማህይም ሰው ነው ሲጀመር። መፍትሄውም ዘላቂ አይደለም ጉልበት የሚያምን ሰው። ምክንያቱም ጉልበት ያለው ሌላ ሰው መጥቶ ደግሞ ይመታዋል። አሁን ኤፍሬም ለማን ነው ለሚኪያስ መጣው ባለፈው የእንትና ሌላ ጉልበተኛ መጥቶ ደግሞ ለእንትና ቢመታው ለኤፍሬም ቢመታው ኤፍሬምን የመታው ሰው ደግሞ ሌላ የኤፍሬም ሰው ደግሞ መጥቶ ለያኛው ሊመታው ይችላል። ይሄ ጉልበት ነው። ንግግር ግን ሁሌ ማለት ነው ዘላቂና ዘላቂ መፍትሄ ነው። ስለዚህ ለምንድነው በንግግር ማታምነው ያልሽውን ነገር ሪስፔክቲቭ እኔ በመጨረሻ ማለት የምፈልገው ነገር በአለም ላይ ማለት ነው በጣም ብዙ ሰዎች በጣም አስመሳይ ሰዎችን አይቼ አውቃለሁ። ፊልም የሚሰሩ ሰዎች እንኳን በሪል ላይፋቸው ይሄን ያክል ማስመሰል አይችሉም።
ለምሳሌ እንትና መዲ እናውቃታለን። መድኃኒት መዲ ኦልሬዲ ፊልም ላይ ምን ያክል ማስመሰል እንደምችል እናውቃለን። በጣም ጀግና አክተር ነች። በሪል ላይፏ ግን በጣም አይናፋር ሰው ነች። ምክንያቱም ስራና እንትን ይለያያል። ስራና ይሄ ሪል ላይፋችን ይለያያል። ስለዚህ በዚህ ልክ ነው እኔ ደግሞ የማስበው። እንግዲህ እኔ አላውቅም፣ እኔ ሚዲያ ላይ እንደዚህ ሆኜ ብዬ የማወራው ማለት ነው። ማንም ሰው እዚህ ጋር አግኝቼት በዚህ ልክ ላላወራ እችላለሁ። ብቻ ነኝ፣ ካሜራ ፊት ላይ ነኝ። እዚህም እዛም እንትን የምለው ነገር የለም። ብቻ ግን ሻይ ቡና እያልን ደግሞ እንትን ስንል በዚህ ልክ ላላወራ እችላለሁ። ይሄ እንደ ባህሪ ነው። ስለዚህ እንትና የደመቁ አስመሳይነት ግን በቃ የሆነ ፊልሟ ማለት ነው መጀመሪያ ኮስተር ብላ እኔ ነኝ እውነተኛዋ እኔ ነኝ ማለት ጀመረች ነው። አንቺ እውነት የለሽም ስትባል ማመን አለብህ። እኔ ማድረግ ብፈልግ ከዚህ በፊት ማድረግ የነበረብኝ እኔ እንዴት ብዬ የልጅ አባት እንደዚህ ምናምን አለች ነው ስትባል ደግሞ ጀመረች እዛው አየር ላይ። ይሄ ቀላል ነገር ነው። የመጀመሪያ ቪዲዮ ነው። ነገ ከነገ ወዲያ ይቀጥላል። ይሄን ነገር አንቺ ጋር ብቻ ሳይሆን ኤፍሬም ጋር የኤፍሬም ተባባሪ ሰዎች ጋር ይደርሳል ይሄን ነገር። ምክንያቱ አብርሽ ምን አይነት ጀግና እንደሆነ እናውቀዋለን። አሁንም ለእንትና ለሄርሚ የወቀሳትን ጉዳይ ነገ ጠዋት ይቅርታ እንደሚላት በእርግጠኝነት እዚህ ጋር መናገር እፈልጋለሁ። በመጨረሻ ግን ሩታ ለሄርሚ ሲጀምር አንቺ ጋር እንዲሆን የሆነ ነገር አስነክተሽ ነው ያልሽው ነገር ማለት ነው። ስራሽን ይዛው ለራስሽ እዚህ ጋር ሄርሜላ በዚህ ጉዳይ ላይ ምንም ያነካካት ነገር የለም። ሲጀምር በሰዓት ምናምን ብለሽ ሌላ ታሪክ ሌላ ርዕስ ለመስጠት ይቺ የሀበሏን ጉዳይ ሌላ ርዕስ ለመስጠት አጀንዳ ለመቀየር በጣም ብዙ ነገር ሞከርሽ፣ ጣርሽ። አይሆንም። በቃ እንደዚህ አይነት ነገር ይሄ የራስሽ ስራ ነው። ሰው ጦንቃይ ቤት የሚሄድ ነው ስለ ጥንቁልና ዲቴል ነገር ማብራሪያ የሚያውቀውና ስለዚህ የአንቺ ስራ አንቺ ጋር ያዥውና እዛው ማለት ያዛልቀኛል ያስፈልገኛል የምትይ ከሆነ ያዝልቅልሽ፣ ችግር የለውም። ከዛ በኋላ ዛሬ በመሬት ባታገኘውም ነገ ሰማይ ላይ የምታገኘው ነገር ነው። ግን በመጨረሻ አብርሽ ከሁለታችሁም ጋር አልሆንም ያለውን ነገር ይሄ ጊዜያዊ ነገር ነው። ምክንያቱም ነገሮች እስከሚያጣራ ነው እንጂ ሌላ ሚስት ለምዶ ሌላ ምናምን ደግሞ ከዚህ በኋላ የማይሆን ነገር ነው። ስለዚህ ሄርሚዬ አሁንም ተስፋ መቁረጥ የለም። አብርሽ ቢሄድ ራሱ አብርሽ ፕላስ ይመጣል። የኔ ቆንጆ በጣም ወዳችኋለሁ የፍቅር ጀማዎች። ዛሬ ትንሽ ንግግር አበዛውኝ ደስ ስላለኝ ነው። ኦልሬዲ ብቻ እንትና ሄርሚ እንትን በዚህ ልክ በመንካቱ በጣም ደብሮኛል። ምክንያቱ በቃ አሁን ሄርሚ ስለምወዳት ብቻ ሳይሆን እውነትም ስላላት ነው። እውነቱን በዚህ ልክ የሚያስጠላ ቋንቋ እንትን ማለቱ በጣም ነው የሚያስጠላው። ብቻ ግን ሁሌ እግዚአብሔር ከእውነተኞች ጎን ነው። የፍቅር አምላክ ደግሞ አለ። የፍቅር አምላክ ማን እንደሚመርጥ እናውቃለን እያልኩኝ እኮ አላውቀውም። በጣም ወዳቸዋለሁ። ከእናንተ ጋር ቆየሁ። ኪራ ነኝ። አሻም